ለወራት ተቀጣጥረው የነበሩት ስቲፍ እና ታኩር ትላንትና ታላቅ ከባድ በቀጠሮ ጌም ተጫውተው ነበር። በዚህ ጨዋታ ላይ በጣም ያልታሰበ ነገር ነው የተከናወነው። በጣም ሲፎክሩ ነበር። አገባባቸው ራሱ በልዩ ነው። አቀማመጣቸው፣ ስታይሉ፣ ሁሉ ነገር ተዘጋጅተውበት ነበር። ነገር ግን ያልታሰበ ፍጻሜ ነው የተደረገው። ዛሬ ለእሑድ ለእናንተ አዝናኝ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮ ተደራሽነት እንዲኖረው ለሁሉም ላይክ በማድረግ ጀምሩ። እስቲ ጌሙ ከመጀመሩ በፊት እንዴት እንደነበር ድባቡን እንመልከትና ወደ ጌሙ እንሄዳለን። ዘና ፈታ እንደምትሉበት ተስፋ አደርጋለሁ። አብራችሁን ቆዩ። በላቸው ነው እያስተናገደው ነው። ጥሬ ስጋ አለ። ይህ ጌሙ ከመጀመሩ በፊት ነው እና ክባድ ምናምን እየፈጠሩ ነው። እንደምትመለከቱት በጥሬ ስጋ የታጀመ ነው። ከዛ ደግሞ ታኩር ደግሞ የሚያሳዩን እሱን ደግሞ ሌላ አለ እንደ በላቸው አጅቦት ነው። እስቲ እሱን እንመልከት። ደብል ታፕ አድርጉ። ኤቭሪባዲ የታኩርን ፊት መለብለብ 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 መለብለብ። ኤቭሪባዲ ደብል ታፕ፣ ኤቭሪባዲ ደብል ታፕ፣ ኤቭሪባዲ ደብል ታፕ። ዘ ስክሪን ጋይስ ኤቭሪባዲ 6 ሚሊዮን ገባል፣ 6 ሚሊዮን ገባል። እስቲ አሳዩ። ኧረ 6.1 ነው። ኧረ 8 ነው። 6.1 ገባ ነው። 8 አንቺ አዩት እንግዲህ በጣም ከባድ ውስጥ ፈጥረዋል። ከዛ እስቲ ጌሙ ምን ይላል የሚለው ተጀመረ እንመልከት። ከመጀመሩ በፊት ትንሽ የሚደራደሩት ነገር አለ፣ እሱን ላሳያችሁ። ቅጣቱ የሚሆነው ይሄ ለየት የሚያደርገው ጌሙን ያሸነፈ ተሸናፊ 2 ቦዲጋርድ በመያዝ ሱፍ በማድረግ መሀል አስፋልት ላይ በመውጣት ሰው የተሰበሰበበት ቦታ ላይ ሻወር መውሰድ። ይሄ ነው ቅጣቱ። አንተም በኔ ዘፈን ሳውንድ፣ እኔም በአንተ ዘፈን ሳውንድ። ይሄ ነው ቅጣቱ። ታኩር በጣም እየፎከረ ነው። ቅጣቱ መንገድ ላይ ሻወር መውሰድ ነው ብሏል እና እንደሚያሸንፍ እርግጠኛ ሆኖ ነው የገባው። ነገር ግን የጌሙ ንቃተ ህሊና እየተባለ ነው። ለምን ተባለ የሚለውን እስቲ ጌሙን ባጭሩ ልጋብዛችሁ። እንደምታዩት ጌሙ ተጀመረ። እንደተጀመረ ነው እስቲፎ ጥሎት ሄደው። በጣም ብዙ ነጥብ ነው ያመጣው። አንበሳ እየወረደለት ነው። ታኩር በቃ ላሽበር በእናትህ ገግመን አንተ ውጣ። ይህ ለፉክክርም አይሆንም። በጣም ሄዷል ስቲቭ እኮ ጌሙ ተጭበርብሯ። ሲጀመር ቤት ኦፍ 3 ነው። ካልሆነ እንትን አይደለም። ቆይ ጊፍቱ ካለቀ በኋላ አወራሃለሁ። እሺ አይደለም ቤት ኦፍ 3 ነው ብራዘር። ጌሙ ተጭበርብሯል። ይደገምልኝ። ካልሆነ ተጭበረበረው ይደገምል። ቤት ኦፍ 3 ነው። ምንድን ነው የተጭበረበረው? ምርጫ ነው እንደሚጭበረበረው። ምንድን ነው ምርጫ ነው የምትለው? ምን እንዳለሰማችሁ ምርጫ ነው እንደሚጭበረበረው። ስቲቭ ትልቅ ፖለቲካ ነው የተናገረው። ቀንቶታል። ማታ የእሱ ቀን ነበር። በጣም በእጥፍ ነው ያሸነፈው። ያልዘነበለት አንበሳ፣ ጋላክሲ ትላልቅ ጊፍት ተሰጥቷል። ለታኩር ደግሞ ወዲያ ነው የተሸነፈው። ቤታዮ እንደውም አሳዝኗት ገብታ አንበሳ ሰጥተዋለች። ያሳዝናል እውነት ለመናገር። ለምንድን ነው የተፈጠረው ብሎ ሲጠይቁ ታኩር ብዙም ከጌም ርቋል፣ አይንቀሳቀስም፣ እሱም አይሰጥም የሚል ሀሳቦች ናቸው። ከዛ ከሽንፈት በኋላ ምን እንዳለ ሰምተን ፕሮግራማችን እናበቃለን። ይህ ለእሑድ ዘና የምትሉበትን ይዤላችሁ የመጣሁት ፕሮግራም ነው። ቪዲዮዎቻችንን ላይክ አድርጉ። ይቀጥላል። እንትን ለማለት ምናምን ነገር ፈልጎ አይደለም። ኧረ ከዛ በላይ ስትሻል ታኩሪ አታስቢ። ያንድ በስነ ስርዓት 3 ደቂቃ መድረክ ላይ ፐርፎርማንስ ማድረግ የማይችል አርቲስት ይርታኝ እንዴ? ፌር ነው? አሁን ፌር ነው? አስወጣው የምትሉ እዚህ ተካካሉ ግጥም የሌለው ዘፈን ይርታኝ ነኝ። እሺ ነው ይሄ ውርደት እኮ እኮ መረታቴ እኮ አይደለም እኮ ቆይ መረታቴ እኮ ክብር እኮ እኔ እንግዲህ አቅሜና አድርግ ያለው ታኩሪ ምን ላድርግ? ፉም ነቆራ አይተው ተናዷል። በጣም ግጥም የሌለው ዘፋኝ ይርታኝ እያለ ነው። እንግዲህ እንደምታዩት በሰፊ ልዩነት ነው የተሸነፈው። መጀመሪያ ላይ ሲፎክር የነበረው እሱ ነው። መንገድ ላይ ይታጠባል አይታጠብም የሚለውን እንመለከታለን።
ለዛሬ ያለን ፕሮግራም ይህን ይመስላል። ዘናፈታ እንድትሉ ተስፋ አድርጋለሁ። ሰላም ነው።